ሰላም ሰላም የተከበራችሁ የተወደዳችሁ የቢሚኒ ሙቪስ ተከታታዮች፣ እነሆ በዛሬ ደግሞ አዲስ ፊልም ይዘን መጥተናል። ቻናላችን የሚመቻችሁ ከሆነ ሳብስክራይብ በማድረግ የቤተሰቡን አባል እንድትሆኑ እንጠይቃለን። ወደ ፊልሙ እንገባለን። ታሪኩ የሚጀምረው በሁለት ጊዜያት ተከፍሎ ነው። በአሁኑ ጊዜ ማሎሪ ልጆቹን ይዛ በወንዝ ላይ ስትጓዝ እና ከ5 ዓመታት በፊት የጥፋቱ ቀን ሲጀምር ይታያል። ማሎሪ ሰዓሊ ስትሆን ብቻዋ የምትኖር ነፍሰ ጡር ነች። ዓለም ላይ ያልታወቀ ጅምላ የራስ ማጥፋት ዜና እየሰማች ቢሆንም እሷ ግን ከስዕሎቿ ጋር ተገልላ ነበር። እህቷ ጄሲካ ግን በሁኔታው እጅግ ሰግታ ነበር። አንድ ቀን ከሆስፒታል ምርመራ ሲመለሱም ጄሲካ መኪና እየነዳች ሳለ በመስታወት በኩል የሆነ ነገር ታያለች። ያየችውም ነገር አይኖቿን በደንብ እንዲሞሉና አይምሮዋን እንዲናጋ ያደርገዋል። ጄሲካ መኪናውን ሆን ብላ በመገልበጥ በመጨረሻም ራሷን ለመቶ አሳልፋ ትሰጣለች። የመጀመሪያዋ ሰለባም ትሆናለች። ማሎሪ በድንጋጤ መሃል ከተማው ሲተራመስ ሰዎች በየቦታው ራሳቸውን ሲገድሉ ትመለከታለች። በዚህም መሃል አንዲት ደግ ሴት ነይ ወደ ቤት ግቢ ብላ ልትረዳት ስትሞክር ያቺ ሴትን ፍጥረቱን አይታ ወደሚቃጠለው መኪና ውስጥ ስትገባም ትሞታለች። ማሎሪ በመጨረሻም የጥቂት ሰዎች መጠለያ የሆነ ቤት ውስጥ ትገባለች። በቤቱ ውስጥ የተሰበሰቡት ሰዎች ማንነታቸው የተለያየ ነው። ቶም የቀድሞ ወታደርና ተስፋ የማይቆርጥ ሰው፣ ዳግላስ ተሳዳቢ፣ መጠጥ የሚወድ ግን ደግሞ ተርጋሚ የሆነ ሰው፣ ማንንም አናስገባም ራሳችን ብቻ እንጠብቅ የሚል አቋም ያለው፣ ቻርሊ በሱፐርማርኬት ውስጥ ይሰራ የነበረና ስለ ዓለም ፍጻሜ ትንቢቶች የሚያውቅ፣ ሰዎቹ ውጭ ያለውን ነገር ማየት እንደማይችሉ ይረዳሉ። ብርሃን ወደ ውስጥ እንዳይገባም መስኮት በካርቶንና በጨርቅ ይሸፍናሉ። ውጭ የሚንቀሳቀሰውን ፍጥረት ድምጽ ቢኖረውም አካሉ ግን አይታይም። ዋናው አደጋ ማየት እንደሆነ አረጋግጠዋል። ምግብ ሲያልቅባቸው በግቢው ውስጥ ያለውን መኪና በመስኮቶች በጥቁር ቀለም ቀብተው በካሜራ ፕሮክሲሚቲ ሴንሰሮች ብቻ እየታገዙ ወደ ቻርሊ ሱፐርማርኬት ይሄዳሉ። በመንገድ ላይ መኪናውን በሰዎች አስክሬን ላይ ሲሄድ የሚሰማውን ድምጽ እጅግ የሚረብሽ ነው። ሱቁ ውስጥ ሲገቡም ማሎሪ 3 ወፎችን በትንሽ ቤት ውስጥ ታገኛለች። ፍጥረቱ ወደ ሱቅ ሲቀርቡ ወፎቹ ክንፋቸውን እያማቱ መጨቅጨቅ ይጀምራሉ። ይህም ወፎቹ ፍጥረቱን ማየት ሳይጠበቅባቸው መኖሩን እንደሚረዱ ያሳያል። በውስጥም እያሉ አንድ ሰው በመምጣት ባካቸውን በሩን ክፈቱልኝ ያለ ሲማጸናቸው ነበር። እሳቸውም እየተጠራጠሩ ነበር። ሆኖም ግን የቻርሊ ጓደኛ ስለነበር በቻርሊ ስም ተጠቅሞ ወደ ውስጥ ሊገባ ሲሞክር እንመለከታለን። ቻርሊም በመጨረሻም ያ ሰው ትክክለኛ ሰው እንዳልሆነና በፍጥረቶቹ እንደተጠቃ ሲያውቅ እነርሱን ለማዳን እርሱን አውጥቶ ከቤቱ ውስጥ ያወጣዋል። እናም እነርሱን ይታደጋቸዋል። እናም ሰዎቹ ምግቡንና ወፎቹን ይዘው ይመለሳሉ። ፊልሙ ላይ ትልቁ መጥፊያ የሚመጣው ጋሪ የተባለ ሰው ቤቱን ሲያንኳኳ ነው። ጋሪ ፍጥረቱን ያዩ ግን ያልሞቱ ሰዎች አሉ ይላል። እነዚህ ሰዎች ፍጥረቱን እንደ ቆንጆና መለከታዊ ነገር ነው የሚያዩት። ዓላማቸውም ሌሎች ሰዎች አይኖቻቸውን እንዲከፍቱ ማስገደድ ነው። በአንድ ሌሊት ማሎሪና ኦሎምፒያ ሌላኛዋ ነፍሰ ጡር ምጥ ላይ ያሉ ጋሪ እውነተኛ ማንነቱን ያሳያል። በቦርሳው ውስጥ ደብቆ ያመጣቸውን የፍጥረታቶችን ስዕል ጠረጴዛውን ላይ ሲያወጣ እንመለከታለን። መስኮቶቹን በሙሉ ይከፍታል። ኦሎምፒያ ፍጥረቱን አይታ ራሷን ስትገድል፣ ማሎሪ ግን አይኗን ጨፍና የሁለቱንም ልጆች ትቀበለዋለች። ቶም ከጋሪ ጋር ተዋግቶ በመጨረሻም ጋሪን ይገድለዋል። በቤቱ ውስጥ ማሎሪ፣ ቶም እና ሁለቱ ህፃናት ብቻ ይተርፋሉ። ታሪካችን 5 ዓመት ወደፊት ይሄዳል። ማሎሪ፣ ቶም እና ሁለቱ ልጆች ገጠር ላይ ባለ ቤት ተጠልለው ይኖራሉ። ቶም ለልጆቹ ተረት ይነግራቸዋል። ስለ ዛፍ ላይ መጫወትና ስለ ተስፋ ያወራቸዋል። ማሎሪ ግን ትቆጣዋለች። ለሷ ተስፋ አደገኛ ነው። ልጆቹን የምታስጠላቸው ድምጽ ብቻ ሰምተው እንዲቀሳቀሱ ነው። ስም እንኳን አልሰጠቻቸውም። ምክንያቱም በማንኛውም ሰዓት ሊሞቱ እንደሚችሉ ስለምታውቅ ስሜታዊ ትስስር እንዲኖራት ትፈራለች። አንድ ቀን በሬዲዮ አማካኝነት ሪክ የተባለ ሰው ይደውላል። በወንዝ መጨረሻ ደህንነቱን የተጠበቀ ቦታ አለ፣ ወፎቹን ይዛችሁ ነው ይላቸዋል። ቶም ለመሄድ ቢፈልግም ማሎሪ ግን ትፈራለች። ነገር ግን የአእምሮ በሽተኞች ቡድን ቤታቸውን ሲያጠቁ
ቶም ማሎሪና ልጆቹን ለማዳን ሲል አይኑን ከፍቶ ሁለቱንም ገድሎ እርሱንም ይሞታል። ማሎሪ አሁን ብቻዋን ሆነች። ማሎሪ ሁለቱን ልጆችና ወፎቹ ይዛ በታንኳ ጉዞ ትጀምራለች። ጉዞው 2 ቀን ይፈጃል። ማሎሪ በጉዞዋ ላይ 3 ከባድ ፈተናዎችን ይገጥሟታል። አንደኛው ፈተና በወንዙ ላይ የነበሩ የሞቱ ሰዎች ታንኳን ሊገለብጧት ሲሉ የነበረው ውጥረት። ሁለተኛው ፈተና ደግሞ ፍጥረቱን በማሎሪ አእምሮ ውስጥ በመግባት በቶም ድምጽና በእህቷ ድምጽ አይንሽን ክፈቺ ልጆቹን አታሳያቸውም ወይ እያለ የሚፈትናት ድምጽ ነበር። ሶስተኛውን ደግሞ ፏፏቴውን ለማለፍ አንዳቸውን ማየት የነበረባቸው። ማሎሪ ግን ማንንም አልፈቀደችም። በጭፍን በፏፏቴውን አልፋ ታንኳን ትገለበጣለች። ከፏፏቴው በኋላ ማሎሪ ልጆቹን ታጣቸዋለች። ፍጥረቱ የልጆቹን ድምጽ እየመሰለ ማሎሪን ወደ ሌላ አቅጣጫ ሊመራት ይሞክራል። ልጆቹም እናታችሁ እንድትከፍቱ ትፈልጋለች እያለ ይዋሻቸዋል። ማሎሪ ግን በዚህ ሰዓት ነው ወደ ልቧ የተመለሰችው። ልጆቼ አትክፈቱ፣ እወዳችኋለሁ እያለች በፍቅር ትጠራለች። ልጆቹ የእናታቸውን እውነተኛ ፍቅር ድምጽ ለይተው አውቀው ወደ እርሷ ይመጣሉ። በመጨረሻም ወደ መጠለያ ይደርሳሉ። በሩ ሲከፈት በውስጡ ብዙ ወፎችና ደስተኛ ሰዎች አሉ። ይህ ቦታ የአይነ ስውራን ትምህርት ቤት ነው። እዚያ ያሉት ሰዎች ማየት ስለማይችሉ ፍጥረቱን ምንም ሊያደርጋቸው አይችልም። ማሎሪ በመጨረሻም ለልጆቹ ስም ታወጣላቸዋለች። ልጁን ቶም ትለዋለች። ለታደጋቸው ቶም መታሰቢያ። ልጅቷ ደግሞ ኦሎምፒያ ትላታለች፣ ለወለደቻት እናቷ መታሰቢያ። ፊልሙ ማሎሪ ወፎችን ከካርቶን ውስጥ አውጥታ ከሌሎች ወፎች ጋር ስትቀላቀላቸውና ለመጀመሪያ ጊዜ ፈገግ ስትል ፊልሙ ያበቃል። ፊልሙን ከተመቻችሁ ሳብስክራይብ በማድረግ የቤተሰቡን አባል እንድትሆኑ እየጠየቅ በሌላ ፊልም እስከምንገናኝ ቸር ሰንብቱ።